السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد، كفل هاي سدست يوصول الإيمان ويمنة مسألتوج تمهرتنا. قال المؤلف رحمه الله تعالى: وعن ابن مسعود رضي الله عنه، عبد الله بن مسعود اللهم الكام سراشتوني ودد الله شونا قال رسول الله صلى الله عليه وسلم: يا الله ملكتنيا بلوالا ما من نبي بعثه الله في أمته، ما من نبي من ماينة نبي لم بعثه الله في أمته الله ودهزبوتشو يلاكو يهونه قبلي كني بفيت إلا كان له من أمته حواريون، لسو كومة وست حواريوች ቢኖሩት እንጂ የቅርብ ረዳት ጓደኞች ከሱ ጋር አብረው የሚታገሉ ረዳቶች ቢኖሩት እንጂ። ወአስሐቡን ያእኹዙነ ቢሱነቲሂ፣ የሱን ሱና አስተምህሮት ፈለጉን የሚቀበሉ የሚያሰራጩ አስሐቦች ጓደኞች ባልደረቦች ቢኖሩት እንጂ። ወየቅተዱነ ቢአምሪሂ፣ የሱን ትእዛዝ እየተከታተሉ የሚፈጽሙ መመሪያውን የሚተገብሩ ሐዋርዮች አስሐቦች ቢኖሩት እንጂ። ثم ነገር ግን ከዛ በኋላ ኢነሃ ተኽሉፉ ሚን ባዕድህም፣ ከእያንዳንዱ ነቢይ ተከታዮች ሐዋርያቶች ባልደረቦች በኋላ ይተካሉ። ኹሉፉን መጥፎ ተተኪዎች፣ የቁሉነ ማ ላ የፍዐሉነ የማያደርጉትን የማይሰሩትን የሚናገሩ፣ ወየፍዐሉነ ማ ላ ዩእመሩነ ያልታዘዙትን የሚተገብሩ። ፈመን ጃሀደሁም ቢየዲሂ፣ እንደዚህ አይነት ሰዎችን በእጁ የታገላቸው ፈሁወ ሙእሚኑን ሙእሚን ነው ተው ብሎ ያስቆማቸው። ወመን ጃሀደሁም ቢሊሳኒሂ፣ በምላሱ የታገላቸው ተው ይሄ ስተት ነው እንዳይደረግም ያለ የተቃወመ ያወገዘ ፈሁወ ሙእሚኑን እሱ ሙእሚን ነው። ወመን ጃሀደሁም ቢቀልቢሂ፣ በልቡ የታገላቸው ስራቸውን የጠላ ያወገዘ ፈሁወ ሙእሚኑን እሱ ሙእሚን ነው። ወለይሰ ወራአ ዛሊከ፣ ከዚህ በኋላ የለም ሚነል ኢማኒ ከኢማን ሐበቱ ኸርደሊን ቅንጣትን ብናኝን የሚያክል ነገር እንኳ የለም። አንድ ሰው መጥፎን ነገር አይቶ በእጁ ካላስወገደ፣ በምላሱ ካላወገዘ፣ በልቡ ካልጠላ እንዲህ አይነቱ ሰው ዘንድ ቅንጣትን የምታክል ኢማን የለችም አሉ። ረዋሁ ሙስሊም፣ ኢማሙ ሙስሊም ረሕመቱላሂ ዐለይህ የዘገቡት ሐዲስን። ይህ ሐዲስ ስለ ዒልም የሚዳስስ ባብ ስር የተካተተበት የራሱ የሆነ ምክንያት አለ። መከተል ያለብን ነቢያትን እንደሆነ፣ እውቀት መወሰድ ያለበት ከነቢያት እንደሆነ፣ የነቢያትን አስተምህሮት ዒልም የሚጻረሩ ሰዎችን አቅማችን በፈቀደው ያክል መታገል፣ ማውገዝ፣ ለማስተካከል መጣር እንደሚገባን ለመግለጽ ነው። عن ابن مسعود رضي الله عنه قال رسول الله صلى الله عليه وسلم: ما من نبي بعثه الله في أمته قبلي، كان بفيت الله يلاكو من عينة نبي النبرم إلا كان له من أمته حواريون وأصحاب، كأمته جوست حواري يميبالو ተከታዮች ቢኖሩት እንጂ። ሐዋሪ ማለት ኹለሳኡል አንቢያ ማለት። ኹለሳ ማለት ከተከታዮቹ ውስጥ ምርጦች ማለት፣ ልዩ ደረጃ ያላቸው፣ ለነቢያት ቅርብ የሆኑ፣ ነቢያት የሚያማክሯቸው፣ የነቢያትን ትዕዛዛት ተቀብለው ተግብረው የሚያስተገብሩ፣ ነቢያትን የሚረዱ፣ ከጎናቸው ቆመው የሚታገሉ ማለት ነው። ከዛ በኋላ ነቢያቱ
ተልኳቸውን አጠናቀው ወደ ጌታቸው ከሄዱ በኋላ የነቢያትን ሥራ የሚያስከትሉ ማለት ነው። በዚህ ተፍሲር መሰረት እነ አቡበክር፣ ዑመር፣ ዑስማን ሐዋሪ የሚለው ያካታቸዋል፣ ይገልጻቸዋል ማለት ነው። አስሓብ የሚለው ደግሞ ጠቅላላ ጓደኞች ከነቢያት ጋር የተገናኙ ነቢያትን ያዩ በእነሱ ያመኑ መንገዳቸውን የተከተሉ ያእኹዙነ ቢሱነቲሂ የነቢዩን ሱና የሚከተሉ በየዘመኑ የነበረውን ለእያንዳንዱ ህዝብ የተላከውን ነቢይ የሚከተሉ ሐዋሪዮችም አስሓቦችም ነበሩት። ቁጥራቸው ሊበዛ ሊያንስ ይችላል። የቅተዱነ ቢአምሪሂ ትእዛዙን መሰረት አድርገው የሚጓዙ ያዛቸው የሚታዘዙ የከለከላቸው የሚከለከሉ ሐዋሪዮች አስሓቦች ይኖራሉ። ይሄ ከነቢያት ቅርብ በመሆናቸው የሚያገኙት ማዕረግ ነው። ሕፃናት ወላጆቻቸው ካጠገባቸው እስካሉ ድረስ ደህንነታቸው እንደሚጠበቀው ሁሉ የሰው ልጆችም ነቢያቶች በመካከላቸው ካሉ የነቢያት ወራሽ የሆኑ ዕለሞች በአቅራቢያቸው ካሉ ህዝቦችም ሕፃናት ወደ ወላጆቻቸው እንደሚሸሹት ወደ ነቢያቶቻቸው ወደ ዑለሞቻቸው ከሸሹ ከተጠጉ በሰላም መኖር ይቻላል። የአላህን መንገድ መከተል ከሸይጣን ውስወታ ሸር ተንኮል መዳን ይቻላል። ثم إنها تخلف من بعدهم خلوفا ነቢያት ሟቾች ናቸው። ካንተ በፊት የተላኩ ነቢያት ሞተዋል፣ አንተም ትሞታለህ። وما جعلنا لبشر من قبلك الخلد أفإن مت فهم الخالدون كل نفس ذائقة الموت ብሏል። ካንተ በፊት ለማንም ምድር ላይ መዘውተርን አላደረግንም አልሰጠንም። አንተ የሞትክ እንደሆነ የመካ ሙሽሪኮች ሲሞት እንገላገላለን የሚሉት እነሱ ምድር ላይ የሚዘወትሩ ይመስላችኋል እንዴ? ነፍስ ሁሉ ሞትን ተቀምሳለች ብሏል። የዚህ ነቢያት አጀላቸው ደርሶ ይሞታል። የነሱ ልዩ ባልደረቦቻቸው፣ ረዳቶቻቸው፣ ተማሪዎቻቸው ሐዋሪዩን የሚባሉ አስሓብ የሚባሉ የሚችሉትን ያክል የነቢያትን መንገድ ይዘው ይጓዛሉ። ሰዎችን ወደዛ ይጣራሉ። ነገር ግን ከጊዜ በኋላ ተኽሉፉ ሚን ባዕድህም ኹሉፍ ከነቢያት ከሐዋሪዮቻቸው ከአስሓቦቻቸው በኋላ መጥፎ ተተኪዎች ይተካሉ ምድር ላይ ሰውን መምራት ላይ። ኹሉፍ በደም ሲሆን መጥፎ ተተኪ ማለት ነው። ከጥሩ ሰዎች በኋላ የሚመጣ መጥፎ ሰው ማለት ነው። ከጥሩ ሰው በኋላ የሚተካ የሚገኝ መጥፎ ተተኪ ኹሉፍ ይባላል። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا የሚል ቁርአን አንቀጽም አለ። የአላህ ተባረከ ወተዓላ ወልዮች ነቢዮች አላህን ተባረከ ወተዓላ በፍርሃትና በተስፋ መካከል ሆነው ይገዙታል፣ ይለምኑታል። እሱ ያዘዛቸውን ለመፈጸም ይቻኮላሉ፣ ኸይር ነገር ላይ ይሽቀዳደማሉ። የተለያዩ የነቢዮችን የሷሊሖችን አላህን ያወቁ ሰዎችን ሁኔታ ከነገረም በኋላ ከነዚህ በኋላ መጥፎ ተተኪዎች ተተኩ። ስሜትን የሚከተሉ ሶላትን ቸላ የሚሉ የሚያበላሹ ብሏ። የነቢያት ሐዋሪ የሆኑ አስሓብ የሆኑት የነቢን ሱና ይይዛሉ፣ መመሪያቸውን ይከተላል። የነቢያትን ፈለግ ሱና ይከተላል። ያዘዙትን ይታዘዛሉ፣ የከለከሉትን ይከለከላሉ። እነዚህ ግን ኹሉፍ የተባሉት የቁሉነ ማ ላ የፍዐሉን የማያደርጉትን ይናገራሉ። የሌላቸውን ደረጃ እንዳላቸው ያስመስላሉ። ወየፍዐሉነ ማ ላ ዩእመሩን ያልታዘዙትንም ይተገብራሉ። ሁለቱም ትልልቅ ጥፋቶች ናቸው። የማያደርጉትን የሌለን አለ አደረግኩ ብሎ መናገር፣ ወከዛሊክ መልካም ስራን ራስ የማይሰሩት እየቻሉ የማይሰሩት ከመሆን ጋር ስሩ ያሉ ሰዎችን መናገር፣ ተቃራኒውን ማድረግ፣ ወንጀልን ተው ማለት ያን ወንጀል መልሶ መፈጸም፣
ወየፍዐሉነ ማ ላ ዩእመሩን የታዘዙትን ትቶ ያልታዘዙትን መስራት የመጥፎ ተተኪዎች መለያ ነው። አሁንም ዘመናችን ላይ ያለው ኡመት ብዙዎች ዘንድ ይሄን ነው የምናየው። የነቢዩን ሱና ይተዋሉ አለይሂ ሰላቱ ወሰላም። የተለያዩ ግን ነቢ ያልሰሯቸው ነገሮችን ይሰራሉ። ከሱናው ወደ ኋላ ይላሉ፣ ወደ ቢድዓ ይሽቀዳደማል። ፈመን ጃሀደሁም ቢየዲሂ ፈሁወ ሙእሚን። የነቢይን ዲን የነቢያትን ዲን የሚቀይሩ የተከለከሉትን የሚተገብሩ ያልተፈቀደላቸውን የሚሰሩ መጥፎ ተተኪዎችን በእጁ የታገላቸው እሱ ሙእሚን ነው። ኢማሙ ነወዊ ቢገይሪ ፊትነህ ብለዋል። ቢሐይቱ ላ ዩሕዲሱ ፊትነህ አው ከማ ቃል፣ ፈተና በማያመጣ መልኩ መጥፎ ስራን የሚሰራ ሰው መታገል፣ መሳሪያ ይዞ መውጣት፣ ሰይፍ ይዞ መውጣት ማለት አይደለም። ጂሃድ ከሆነ ትክክለኛ መስፈርቱን ያሟላ መሪ ያለው ባንዲራ ያለው ጂሃድ ሲሆን ይሄ ይደረጋል። በተረፈ ፈመን ጃሀደሁም ቢየዲሂ ፈሁወ ሙእሚን ተብሏልና መጥፎ ስራ ሲሰራ ያየሁትን በሙሉ ወጥቼ እታገላለሁ አይባልም። ነወዊ ረሕመቱላሂ ዐለይህ የሙስሊም ሸርሕ ላይ ፈተናን በማያስከትል መልኩ ችግር በማያመጣ መልኩ ማስቆም የሚቻል ከሆነ እንደዚህ አይነት ዲንን የሚያበላሽ የነቢያትን አስተምህሮት የሚቀይር ያልታዘዘውን የሚሰራ የታዘዘውን የሚተው በሰው ዲን የሚጫወት የባሰ ችግር በማያስከትል መልኩ የእሱን ጥፋት ታግሎ ማስቆም ከተቻለ መልካም። የባሰ ፈተና የሚያመጣ ከሆነ ሌላ የባሰ ጦርነት ውስጥ ችግር ውስጥ የሚያስገባ ከሆነ ግን ወደ ሁለተኛው ነው የምንሸጋገረው። ወመን ጃሀደሁም ቢሊሳኒሂ ፈሁወ ሙእሚን፣ በምላሱ የታገላቸው እሱ ሙእሚን ነው። ወደ ሽርክ ወደ ቢድዓ የሚጣሩ ሱናውን የተዉ ቢድዓውን የሚያስፋፉ ሰዎችን በምላስ መታገል ማለት ስህተታቸውን ማጋለጥ። ይሄ ስህተት ነው፣ ትክክል አይደለም፣ ትክክለኛው ይህ ነው፣ አላህ እንዲህ ስላለ ነቢዩ አለይሂ ሰላቱ ወሰላም እንዲህ ስላሉ ተብሎ በማስረጃ እነሱን መታገል። እነሱን መመለስ ባይቻል የሚያታሉትን በአእምሮ የሚጫወቱበትን ሰው ቆም ብሎ እንዲያስብ ማድረግ ይቻላል። አብዛኛው ሰው ከእውቀት ነፃ ነው። ዲንን ከአባት እናቶቹ በውርስ መልኩን የተቀበለው አጣርቶ አመሳክሮ አይደለም። ዱንያውን ለማሻሻል እንደሚጥረው ዲኑን ለማሻሻል የዲን እውቀቱን ለማሻሻል ጥረት ያደርግ። በየቀኑ 3 መብላት ከሚያስፈልገው በላይ እውቀት ያስፈልጋል። አልኢማሙ አሕመድ ረሒመሁላህ ተዓላ ዒልም ከምግብ በላይ አስፈላጊ ነው። ምክንያቱም ምግብ በቀን 2 ነው የሚያስፈልገን። ያኔ እነሱ ጋር በነበረው የአመጋገብ ስርዓት መሰረት 2 በትክክል ማይበሉ ነበሩ፣ 1 የማይበሉ ነበሩ። ምግብ የሚያስፈልገን በቀን 2 ነው። ዒልም ግን ሁሌም ያስፈልገናል። በእያንዳንዱ እንቅስቃሴ በእያንዳንዱ ንግግር ስር የሸሪዓ ህግ አለ። እንዴት ልናገር፣ እንዴት ልራመድ፣ እንዴት ልልበስ፣ ልብስ ስንለብስ፣ ልብስ ስናወልቅ፣ መጸዳጃ ቤት ስንገባ፣ ስንወጣ፣ ስንተኛ፣ ስንነሳ፣ ስንቀመጥ፣ ስንሸጥ፣ ስንገዛ፣ በሁሉም ሓሎች ላይ የሸሪዓ እውቀት ይንጸባረቃል፣ መኖር አለበት። በሱ መሰረት መከናወን አለበት ሁሉ ነገር፣ ደስታውም ሐዘኑ፣ ምንፈልገውም ማንፈልገው። ሲያገቡም ህግ አለ፣ ሲፈቱም ህግ አለ፣ ሲወልዱ ህግ አለ፣ ሲሞቱ ህግ አለ፣ መጨረሻ ጀናዛ ሲቀበር ህግ አለ። በቀኝ ጎኑ ፊቱ ወደ ቂብላ ዞሮ ቢስሚላህ ወዐላ ሚለቲ ረሱሊላህ ተብሎ መቀበር አለበት። ስለዚህ ምግብ የሚያስፈልገው በቀን 2 3 ነው፣ 4 5 የሚባል ዒልም ግን ከዛ በላይ ነው። ፀጉርህን እንኳ ወይም ሰውነትህን ማከክ ብትፈልግ እንዴት መታከክ እንዳለበት የሚያሳይ የነቢዩ ማስረጃ ያስተካከክ ሱና ካለ በዛ መልኩ እንጂ እንዳታክ እስከ ማለት የደረሱ ተገኝተዋል ከቀደምቶች ውስጥ። ከመስጂድ ስንወጣ ግራግራችን ማስወጣት ማስቀደም እንዳለብን፣ ጫማ ስንጫማ ቁጭ ብሎ መጫማት እንደሚሻል፣ ስናወልቅ ግራ ስናጠልቅ ቀኝ መቅደም እንዳለበት፣ አንድ እግርን በጫማ ሸፍኖ ሌላ እግርን ባዶ አድርጎ መሄድ እንደማይቻል፣ የጉራ የኩራት ልብስ መልበስ እንደማይቻል፣
ኢላ ገይር ዛሊክ ተነግሮን ስንማር ነው ይህን ሁሉ የምንጠብቀው። ካላወቀን እናጠፋል፣ ከአላህ ጋር እንጣላል። ለዛ አብዛኛው ሰው ዒልም የለውም፣ እውቀት የለውም። ፊት ለፊቱ የታየውን ብቻ ነው የሚያደርገው። ፊት ለፊቱ የገጠመውን መንገድ ነው ተከትሎ የሚሄደውና በዚህ መልኩ አላዋቂነት ያጠቃው ሰፊው ማህበረሰብ አመቱ ናስ አእምሮ ላይ ሲጫወቱ ቆም ብሎ እንዲያስብ እንዲነቃ ከጀህልና እንዲወጣ ማድረግ ትልቅ ጂሃድ። የዘመናችን ትልቁ አሁን ያለው ጂሃድም ይሄ ነው፣ የዕልም ጂሃድ። የመሳሪያው ጂሃድ ከተወሰነ ጊዜ በኋላ ቆሟል፣ ከልብ ባይጠፋም። አሁን ላይ ያለው ሁሉም የሚችለው አቅም ያለው የእውቀት አቅም ያለው በሙሉ ሊያደርገው የሚችል ሜዳው ክፍት የሆነ የጂሃድ አይነት ዒልም ነው። የመሳሪያው ጂሃድም በሸሪዓው እውቀት ስር ካለፈ ነው ውጤታማ የሚሆን። እያንዳንዱን የጂሃድ ቡድን ነቢዩ ዓለይሂ ሰላቱ ወሰላም ከመላካቸው በፊት መመሪያ ይሰጡ ነበር። ሂዱ፣ በአላህ መንገድ ተዋጉ፣ ታገሉ፣ ኢኽላሱን እያስታውሷቸው። በአላህ የካዱ ሰዎችን ተጋደሉ። ሁሉንም ሰው መግደል እንደማይቻል የዲን እንቅፋት የሆኑ ሰዎችን የአላህ ጠላቶችን ብቻ መዋጋት እንዳለባቸው እያስታወሷቸው። ሕፃናትን አትግደሉ፣ ሴቶችን አትግደሉ፣ አረጋውያንን አትግደሉ። የአምልኮ ቤቱ ጎጆ ላይ ቁጭ ብሎ የሚያመልከው ምንም ይሁን ምን እሱን አትግደሉ፣ ጦርነቱ ላይ ተሳትፎ እስከሌለው ድረስ። ዛፍ አትቁረጡ፣ ማሳ አታውድሙ፣ ጠላትም ቢሆን ከገደላችሁት በኋላ አካላቱን ሰውነቱን አትቆራርጡ እያሉ ነበር የሚልኩት። ጂሃዱ ትክክለኛ ጂሃድ የሚሆነው ለእስላም የሚጠቅመው በፊቅህ መሰረት በሸሪዓ እውቀት መሰረት ከተከናወነ። አሁን ላይ የተለያዩ አካባቢዎች ላይ በእስላም ስም ጂሃድ እያሉ እስላምን የሚያጠለሹ በዝተዋል። ኢስላም ከእንዲህ አይነቱ ጂሃድ የጠራ ነው። ተደብቆ ንጹሃንንም ወንጀለኞችንም አብሮ ከማጥቃት ሕፃን፣ አዋቂ፣ ወንድ፣ ሴት፣ ሙስሊም፣ ካፍር የሚጓዝበትን ባስ፣ ባቡር፣ አውሮፕላን ማፈንዳት ለእስላም ምንም አይጠቅመው። እስላም ይሄን አይፈቅድም። ቀድሞ ዳዕዋ ማድረግ ያስፈልጋል፣ ማወጅ ያስፈልጋል። ወደ እስላም ግቡ፣ ካልገባችሁ ጂዝያ እየከፈላችሁ ኑሩ፣ ለእስላም በር ክፈቱ ይባላል፣ ጥሪ ይደረጋል። አይካሉም፣ ምንም አናደርግም፣ አንሰልምም፣ በእስላም ስር ህግም አንኖርም፣ ዳዕዋ እንድታደርጉም መንገድ አንከፍትም ካሉ ይሄን ነው። ምንጊዜም ነብዩ ሰለላሁ ዐለይሂ ወሰለም ለጂሃድ ሲሄዱ ይሄን መንገድ ተከትለው ነበር የሚሄዱ። ጂሃዱ ውስጥ ሆነውም ደግሞ የሚጠብቋቸው ህጎች፣ ስርዓቶች ነበሩ። ይሄን ሁሉ ስርዓት የጠበቀ ያሟላ ሲሆን ነው እስላማዊ ስራ ሊባል የሚችለው እንጂ የዲን እውቀት የሌላቸው በእድሜ ያልበሰሉ በህይወታቸው ላይ ስኬታማ መሆን ያቃታቸው ብዙዎች በሀገራቸው በወንጀለኝነት የሚፈለጉ ወጣቶችን ሰብስበው የእስላም ወጣቶች የእስላም ግዛት እያሉ በየሀገሩ የሚሰሩት ስራ እስላምን አይወክልም። ይሄ የሆነው በእውቀት ማነስ ምክንያት ጂሃድም ቢሆን እውቀት ስለሚያስፈልገው ነው። ያ ዋናው ወይም የሰይፉ የመሳሪያው ጂሃድ እንደ አስፈላጊነቱ መስፈርቱ ሲሟላ አለ ስራ ላይ ይውላል ብለን ከማመን ጋር አሁን ላይ ግን በቀላሉ ልንተገበረው ሊጠቅም የሚችለው የጂሃድ አይነት ዒልም ነው። ቢያንስ ራስን ማዳን ይቻላል። መሳሪያ ይሆነናል። ከሹብሃ ከብዥታ ከመደናገር ያድነናል። ሌሎችን ለማዳን ይጠቅመናል። ወመን ጃሃደሁም ቢቀልቢሂ ፈሁወ ሙእሚን፣ በልቡም የታገላቸው ሙእሚን ነዋ። በማውገዝ በመጥላት ከሹብሃቸው ልብን በመጠበቅ ወለይሰ ወራአ ዛሊከ ሚነል ኢማኒ ሐበቱ ኸርደላ፣ የነቢያትን ዲን የቀየሩ ሰዎችን በተመለከተ በጉልበትም በምላስም በልብም ያላወገዘ ያልጠላ ያልተቸ ያልተቃወመ እሱ ዘንድ ቅንጣትን የምታክል ኢማን የለችም። ከዚህ ሐዲስ ከምንረዳቸው ነገሮች አንዱ ችግር የሚፈጠረው ዲን የሚበላሸው ከነቢያት አስተምህሮት ስንርቅ እንደሆነ እንረዳለን። ነቢያት እስካሉ ድረስ
መጥፎ ተተኪዎች ዲኑ ላይ መጫወት አይችሉም። የሰው ልጆች ነቢያትን በአካል እንኳ ባያገኟቸው ሱናቸውን፣ ሐዲታቸውን፣ ንግግራቸውን አጥብቀው እስከያዙ ድረስ አዲስ አስተሳሰብ ይዘው የመጡ ዲንን መቀየር የሚፈልጉ ሰዎች ሊያጠቋቸው አይችሉም። وعن جابر رضي الله عنه أن عمر رضي الله عنه كجابر بن عبد الله رضي الله عنهما نتلالفوا عمر بن الخطاب الله ملكام سراچون يوددلاچونا قال آلو يا رسول الله أنت يا الله ملكتنيا هوي إنا نسمع أحاديث እኛ ሐዲሶችን ንግግሮችን እንሰማለን ሚን ይሁዳ ከአይሁዶች ቱዕጂቡና ደስ የሚሉን አንዳንድ ንግግሮችን እንሰማለን። እነሱ ከመጽሐፋቸው የሚናገሩት አንዳንድ ንግግራቸው ይደንቀናል፣ ደስ ይለናል። አፈተራ አንክቱባ ባዕضها እንደው ከነሱ የምንሰማቸው ደስ የሚሉ አንዳንድ ንግግሮችን ብንቀበል ብንጽፍ ማስታወሻ ብንይዝ ምን ይመስሎታል? فقال ነብዩ አሉ አሙተሀዊኩነ አንቱም እናንተ ብዥታ ጥርጣሬ ውስጥ ነው እንዴ ያላችሁት? ከማ ተሀወከት اليهود والنصارى አይሁድና ክርስቲያኖች እንደተጠራጠሩት ግራ እንደተጋቡት ግራ መጋባት መደናበር መጠራጠር ውስጥ ነው እንዴ ያላችሁት? لقد جئتكم بها እኔ የእስላም ሸሪዓን ይዤላችሁ መጥቻለሁ። بيضاء نقية ነጭና ንጥት ያለ ጥርት ያለ ሆኖ ነው ይዤ የመጣሁት። ወለው ካነ ሙሳ ራሱ ሐየን ሕያው ቢሆን በሕይወት ቢኖር ማ ወሲዐሁ አይበቃለትም ነበር አይችልም ነበረ ኢላ ኢትባዒ እኔን መከተል እንጂ። አይደለም ሙሳ ላይ ወርዶ ኋላ ላይ ሰዎች እጅ አስገብተውበት የቀያየሩት የጨማመሩበት የቀናነሱበትን መጽሐፍ ይቅርና መጽሐፉ እሱ ላይ የወረደው አላህ የሰጠው ሙሳ ራሱ በሕይወት ቢኖር ለሱ ያለው አማራጭ እኔን መከተል ብቻ ነበር አሉ። ረዋሁ አሕመዱ አልኢማም አሕመድ ረሕመቱላሂ ዐለይህ ዘግበውታል። ይህ ዒልምን ከማን መውሰድ እንዳለብን የሚያሳይ ዒልም የሚወሰደው ከነቢያት ወራሾች ከዑለማዎች ነው። ይህ የተለያዩ አይማዎች ኢማም አሕመድን ጨምሮ የተለያዩ አይማዎች የዘገቡት ሐዲስ ሲሆን አልባኒን ጨምሮ የተለያዩ የሐዲስ ሊቃውንት ሐሰን ትክክለኛ ሐዲስ እንደሆነ ተናግረዋል። ዑመር ብን ኸጣብ መዲና አካባቢ ላይ ከነበሩ ከአንዳንድ አይሁዶች የሰሙት አንዳንድ ንግግር ደምቋቸው ነበር፣ አስደስቷቸው ነበር። ጽፈው የያዙበትም ሁኔታ ነበረ። ዑመር የሰሙት ነገር ከንጹህ ተፈጥሮ ጋር ከቁርአን ከሐዲስ ጋር ሚሄድ መሰላቸው። ሁሉ አይደለም። ነስመዑ አሐዲት አሉ አንዳንድ ሐዲሶች። ሐዲስ ማለት ንግግር ማለት ነው። አሁን ላይ እኛ የምናውቀው ሐዲስ ከተባለ የነቢይ ንግግር ነው። ነገር ግን በቋንቋ ደረጃ ሐዲስ ማለት ንግግር ማለት ነው። አሐዲስ ማለት ንግግሮች ማለት ነው። በእስጢላህ ግን ሐዲስ ከተባለ ብዙ ጊዜ ሰዎች የሚያውቁት ከዲን ጋር ተያይዞ ሲነገር የነቢይ ንግግር መሆኑን ነው የሚያውቁት። ብዙ አላዋቂዎች ደግሞ ሐዲስ የሚለውን ጠቅላላ ስለ ዲን የሚነገርን የማንንም ሰው ማንኛውንም ንግግር ሐዲስ ሊሉ ይችላል። ሐዲስ ልንሰማ እንሂድ ይላሉ። ሙሐደራ የሚደረግበት ቦታ መሄድ ሲፈልጉ ምናልባት ተናጋሪው በአንድ ሰዓት በ40-50 ደቂቃ ንግግር ውስጥ ከአንድ ሐዲስ በላይ ላይ ጠቅስ ይችላል። ሌላ የራሱን ማብራሪያ ሊጠቀም ይችላል። ይሄን በሙሉ ሐዲስ ማለቱ አይደለም። ሐዲስ የነቢይ ንግግር ነው። በቋንቋ ደረጃ ግን ሐዲስ ማለት ማንኛውም ንግግር ሐዲስ ሊባል ይችላልና ዑመር አንዳንድ ንግግሮች ነበር የሚደንቋቸው። ከደነቋቸው ንግግሮች አንድን አስጽፈው ይዘው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ባወቁ ጊዜ ቅር አላቸው፣ ተቆጡ። ቀድመው ጠይቀው ነው ወይስ ጽፈው ካመጡ በኋላ ነው የጠየቁት? ሐዲሱ ሁለቱንም ያሳያል። አንዳንድ ሐዲሶች ላይ የዑመር እጅ ላይ ከተውራት የተወሰደ ከኦሪት የተወሰደ ጥቅስ ነብዩ ባዩ ጊዜ ተቆጡ፣ ይሄን ተናገሩ የሚል ዘገባ አለ። ከዚህ ዑመር አጽፈው ይዘው መጡ። ከዛ ነቢን አስፈቅደው ሊጠቀሙ ካልፈቀዱ ሊተው ነበር ብለን ሁለቱን ማስማማት እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም አፈተራ አነክቱበ ባዕضها አንዳንዶችን ጽፈን ይዘን እንድንጠቀም ይፈቅዱልናል ወይስ ይሄን እንዴት ያዩታል አሏቸው። ሱሐቦች ምንም አንድ ነገር ጥሩ ይመስላቸው
ጥሩ ነው ብለው በራሳቸው እይታ ብቻ ወደ ውስጥ ያስገቡትም ተቀበለው ያጣራሉ፣ ነቢዩን ይጠይቃሉ አለይሂ ሰላቱ ወሰላም፣ ያማክራሉ። አቂሎች ናቸው፣ አስተዋዮች ናቸው። ከነቢያት ቀጥሎ ሙሉ አቅል ያላቸው ሰዎች ሷሐቦች ናቸው። ንጹህ ተፈጥሮ ያላቸው ተፈጥሯቸው ወደ ሐቅ የቀረበ ሷሐቦች ናቸው። ከመሆኑም ጋር ግን አሁን ላይ እንደሚታየው ድፍረት፣ በራስ መተማመን እነሱ ጋር ነበር። የዲን ጉዳይ ላይ ጠንቀቅ ይሉ ነበር። ዛሬ ላይ ያገኙትን መጽሐፍ አንስተው ያነበቡ ገደል የሚገቡ ሰዎች በስተዋል። ማንም የጻፈውን ሶሻል ሚዲያ ላይ አንስተው ያነበቡ ተቀብለው ያነበቡ እምነታቸው ላይ ጽናት ያጡ ሰዎች በስተዋል። ከዛም ከዚህም ማንኛውም ሰው ብድግ ብሎ ይጽፋል። በቁርአን በሐዲስ ተለክቶ ተጨምቆ ያልወጣ ጽሑፍ እስከሆነ ድረስ የሰዎችን አቅል ይረብሻል። አንዱ የሚደግፈውን ሌላኛው ይነቅፋል። አንዱ ሐላል የሚለውን ሌላኛው ሐራም ይላል። እንዳለንበት ዘመን ሰዎች ዒልምን ያረከሱበት ጊዜ የለም፣ አላለፈም እስካሁን ባለው። ሁሉም የእውቀት ዘርፍ ይፈራል፣ ይከበራል። ከተሳሳትኩ ይላሉ እቀጣለሁ ብለው ይፈራሉ። ፈቃድ ሳይኖራቸው ስለ ሕክምና አይናገሩም፣ አያክሙም። ሌሎችም የእውቀት ዘርፎች ላይ እንደዚሁ። የዲኑ እውቀት ላይ ግን ከሰለሙ ወራትን ያላስቆጠሩ ሰዎች ማይክ ይዘው መድረክ ፈጥረው ይናገራል። ሰው የሌለው እንዴት ይሰጣል? ነቢይ ሆኖ ወሕይ ወርዶላት በአንዴ በቅታ ነው በቅቶ ነው አይባል። አልዕልሙ ቢተዓሉም ወልሕልሙ ቢተሐሉም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዕልም የሚገኘው በመማር መቻል የሚገኘው በመቻል በመታገስ ቻይ መሆን የሚቻለው። ደጋግ ቀደምቶች 20 ዓመት 30 ዓመት ተምረው ነበር ወደ ማስተማር የሚሄዱት። አስተምር በቅተሃል ተብሎ ተመስክሮላቸው ነበር። ዛሬ ግን አንድ ጁዝ ቁርአን አስተካክለው መቅራት ማይችሉ፣ አንድ ኪታብ አጥርተው ያልቀሩ፣ እንዲሁ ጉጉት ስላላቸው ብቻ፣ አንዳንዶች ደግሞ እንዲሁ ውስጣቸውን ስለሚያስደስት ብቻ፣ ሌሎች ደግሞ ለፉክክር ብለው፣ ሌሎች ደግሞ ለራሳቸው ዓላማ ብለው ዒልምን መጫወቻ፣ መነገጃ፣ አድናቂ ማብዣ ያደረጉበት ዘመን ላይ ደርሰናል። ሱሐቦች ዲንን እንጂ ምንም አይፈልጉም። አላህ የመረጣቸው ሰዎች ናቸው። ዲን ነው ብለው ያሰቡትን ያማራቸውን ነገር ሁሉም ወደ ውስጥ ተቀብለው አያስገቡም ነበር፣ ያበጥሩት ነበር፣ ያጣሩ ነበር። በነብዩ ሰለላሁ ዐለይሂ ወሰለም ነብይ ዘንድ እየሄዱ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ መልሳቸው ከበድ አለ። አሙተሀዊኩነ አንቱም ከማ ተሀወከት አልየሁዱ ወነሷራ፣ እናንተ መደናገር ውስጥ ላይ ናቸው እንዴ? አይሁድና ነሷራ እንደተደናገሩት እንደተጠራጠሩት አሏቸው። ለቀድ ጅእቱኩም ቢሃ በይዳአ ነቅያ፣ እናንተ ከዛም ከዚህም እያመጡ ሰዎች ሊያሟሉት ሊያሻሽሉት የሚገባ ዲን ውስጥ አይደለም ያላችሁት። ከማንም ምንም የማይፈልግ አላህ ራሱ ያሟላው፣ እኔ ደግሞ በተሰጠኝ መሰረት ወደ እናንተ ያደረስኩት ዲን ነው ያላችሁ። ለቀድ ጅእቱኩም ቢሃ ሸሪዓን ይዤላችሁ መጥቻለሁ። በይዳአ ነቅያ፣ በይዳ ነጭ የሆነ። ነጭ ለምን ተመረጠ? ከከለሮች ሁሉ ይበልጥ ጎላ ብሎ የሚታይ ከለር ስለሆነ፣ ንጽህናው የሚታወቅ ከለር ስለሆነ፣ ትንሽም ቆሻሻ የሚያሳይ ከለር ስለሆነ። ሌሎች ከለሮች፣ ሌሎች መልኮች ቆሻሻ ንድፍን ይደብቃሉ። ነጭ ግን ትንሽዬ ጥቁር ነጥብ ብታርፍበት ወዲያው ይታወቃል። ሸሪዓም እንደዚህ ያበራል፣ ከሩቅ አዲስ ነገር ሲጨመርበት ይታወቃል። ነቅያ ንጹህ ነው፣ አይደፈርስም። ስለዚህ ከሌሎች ያመጣህ እንድትጨምር የሚያስፈልግ ምንም አይነት ምክንያት የለም። ወለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዒ፣ አይደለም አይሁዶች እንደፈለጉ የተጫወቱበትን መጽሐፍ ይቅርና ሙሳ ራሱ አላህ በእጁ ከትቦ ተውራትን የሰጠው ሙሳ ራሱ በሕይወት ቢኖር እኔን መከተል እንጂ ሌላ የሚያዋጣው ነገር አይኖርም ነበር። በዛ ዘመን ካለ ሙሳ በዛ ዘመን ቢገኙ ነቢ ከተላኩ በኋላ ነው የተገኙት። ነቢ በተላኩበት ዘመን ነውና የተገኙት። ነቢን መከተል አለባቸው። ነቢ ለሁሉም ሰው ነው የተላኩት። ረሕመተን ሊልዓለሚን ነው የተላኩት። ከሰው አልፎ ጂኖችንም ጭምር የእሳቸው ዳዕዋ ይመለከታል። ሁሉም ረሱል በጊዜው በዘመኑ ላሉ ሰዎች ነበር የሚላከው። ነቢ ግን ለሁሉም የሰው ልጅ ነው የተላኩት። ሙሳ ዒሳ በሕይወት ቢኖሩ ነቢን ከመከተል ውጭ ሌላ አማራጭ አይኖራቸው ነው። ስለዚህ መጽሐፉን እያነበብኩ ሂዳያ ያገኛለሁ አትበል።
በህይወት ቢኖር እሱ እኔን ከመከተል ውጪ ሌላ አማራጭ የማይኖረው ነብይ ላይ የወረደን መጽሐፍ ያውም የተዛባ የተጨመረ የተቀነሰበት መጽሐፉን አንብቤ ሂዳያ አገኛለሁ አትበል። ሸሪዓ ሙሉ ነው፣ ሸሪዓ ንጹህ ነው፣ ሸሪዓ ግልጽ ነው። የምትፈልገውን ሁሉ ከሸሪዓ ታገኛለህ። ዒልም የፈለገ ሂዳያ የፈለገ ከቁርአን ከሐዲስ ይውሰድ። ከዛ ውጭ ያሉ ፍልስፍናዎችን አዲስ መጤ ነገሮችን ይራቅ። በቁርአን ይብቃቃ ማለት ቁርአን ከአሁን ቀደም የወረዱ መጽሐፍትን ሁሉ እውቀት ሰብስቦ የያዘ ነው። ዒሳ እንኳ አኺር ዘመን ላይ ወደ ምድር ሲወርዱ ለተወሰነ ዓመታት ህዝብን ሲገዙ በቁርአን ህግ መሰረት ነው ህዝብ የሚመሩት። ያሕኩሙ ቢልቁርአን ወየድዑ ልኢንጂል ተብሎ ዒሳ ቅያማ ሲቃረብ ወደ ምድር ሲወርዱ ያኔ ምድር ላይ ያሉ እሳቸው ላይ ወርዶ የነበረውን ኢንጂል ወይም ወንጌልን ትተው በቁርአን ህግ ነው የሚመሩት። የነቢዩን ሱና እንዲከተሉ ነው ሰዎች የሚያዙት። አኺር ዘመን ላይ ደማስቆ ሶሪያ አካባቢ ላይ ከሚገኝ መስጅድ ሚናራ አካባቢ ወደ ምድር እንደሚወርዱ የነቢዩ ኡመቶች ሲሰግዱ ከኋላ ተከትለው እንደሚሰግዱ ሰዎች አውቀዋቸው ዒሳን አሰግድ ብለው ሲያስገቧቸው አይ እናንተ እርስ በርሳችሁ መሪዎች ናችሁ፣ ኢነ ባዕضኩም ዐላ ባዕضን ኡመራ ተክሪመተላሂ ሃዚሂ ልኡማ፣ ይሄን የነቢዩን ኡመት አላህ ተባረከ ወተዓላ ያከበረበት መንገድ ነው፣ እናንተው ራሳችሁ ናችሁ ማሰገድ ያለባችሁ ይለዋቸዋል ተብሏል። ዒሳ ዓለይሂ ሰላም አኺር ዘመን ላይ መጥተው የነቢዩን ሱና ተከትለው ነው የሚሄዱት። እኔም ነብይ ነኝ የራሴን መንገድ እከተላለሁ በአዲስ መልኩ ጥሪ ጀምራለሁ አይሉ። ሰዎች የነቢዩን ሱና እንዲከተሉ ያደርጋል። ዒሳ በጊዜ ከነቢይ በፊት ቢሆኑም ነገር ግን የነቢዩ ኡመት የሚሆኑበት ሁኔታ ይፈጠራል ማለት ነው። ሰማይ ላይ ተገናኝተዋል ዒሳና ነቢይ ሙሐመድ። ከነቢይ ጋር ተገናኝተው ዒሳ በነቢይ አምነው አኺር ዘመን ላይ ደግሞ መጥተው የእሳቸውን ሱና በማስተግበራቸው የነቢዩ ኡመት ሆነዋል ማለት ነው። ስለዚህ ፉቃሃዎች የፊቅህ እንቆቅልሽ አላቸው። አልጋዝ ፊቅህያ ይባላል። ይሄ የተለመደው ወላጆች አያቶች ለልጆቻቸው የሚሉት እንቆቅልሽ አለ። ትክክል የሆነም ያልሆነም ይጠቅምም አይጠቅምም። ነገር ግን የፊቅህ ሊቃውንት ዘንድ የራሳቸው እንቆቅልሽ አላቸው። ከዚህም አንዱ የነቢዩ ሙሐመድ ኡመት የሆነ በሁሉም ዑለሞች ስምምነት ከአቡበክርና ከዑመር የሚበልጥ ማን ነው ተብሎ የእንቆቅልሽ ጥያቄ ይጠየቃል። እንደሚታወቀው ከነቢዩ ኡመት ውስጥ ከአቡበክር ስዲቅ የሚበልጥ ማንም የለም። ከነቢዩ ኡመት ውስጥ አቡበክር ስዲቅን የሚበልጥ ማንም የለም። ነገር ግን የዒሳን ጉዳይ ካስታወስን መመለስ እንችላለን። ከነቢዩ ኡመት የሆነ አኺር ዘመን ላይ የሚመጣ ከአቡበክር ከዑመር የሚበልጥ እሱ ዒሳ ነው ይባል። ኢዘን በቁርአን መብቃቃት ይገባናል። ተውራትን እንጂልን መተው ይገባናል። ተውራትና እንጂል ላያቸው ላይ ወረደ የተሰጣቸው ዒሳና ሙሳ እንኳ በህይወት ቢኖሩ ነቢይን ከመከተል ውጪ አማራጭ አይኖራቸውም ነበር። ዒሳ መጨረሻ ላይ ወደ ዱንያ ሲወርድም የሚያስተገብረው የተውራትን የእንጂልን ህግ ሳይሆን የቁርአንን ህግ ነው። ጉዳዩ ከበድ ያለ ስለሆነም ነቢ ተቆጥተዋል። አሙተሐዊኩነ አንቱም ከማ ተሐወከት ልየሁድ ወነሳራ፣ አንተ የኸጣብ ልጅ ሆይ እየተጠራጠርክ ነው እንዴ? እየተደናበርክ ነው እንዴ? ብላ። ከዚህም በመነሳት የፊቅህ ሊቃውንት ተውራትን፣ እንጂልን፣ ወንጌል፣ አዲስ ኪዳን፣ ብሉይ ኪዳን እያሉ ማንበብ ሐራምና ክልክል እንደሆነ ተናግረዋል። ብዙሃኑ የፊቅህ ሊቃውንት ዘንድ ኦሪት፣ ወንጌል እያሉ ማንበብ አይቻልም። በሁሉም ሁኔታ ለማንኛውም ሰው ወንድም ይሁን ሴት፣ ህፃንም ይሁን አዋቂ፣ ዓሊምም ይሁን ጃሂል ቁርአንን ትቶ ዒሳ ላይ ሙሳ ላይ ወረደ ብሎ ሰዎች የተጫወቱበትን አዲስ ብሉይ ኪዳን እያሉ ማንበብ ሐራም ነው ክልክል ነው የሚል አቋም አላቸው። ነገር ግን የተወሰኑ ሊቃውንት ለአብዛኛው ለተራው ሰው አዎ ሐራምና ክልክል ነው፣ ለዑለሞች ግን ይቻላል። ለንጽጽር የእነሱን ዲን የተጫወቱበትን የመጽሐፋቸውን ጉድለት ግድፈት ለማሳየት
እዚያ ውስጥም ያሉ አንዳንድ ያልተቀየሩ ሐቅ የያዙ አንቀጾችን አውጥቶ በራሳቸው በሚያምኑበት መጽሐፍ ለመርታት ከሆነ ጠንቅቆ ቁርአንን ሐዲስን ያወቀ በእስላማዊ በሸሪዓ እውቀት የታደገ ተውራት ኢንጂልን ቢያነብ ችግር የለውም የሚል አቋም አላቸው የተወሰኑት። ጅምሁሮቹ አብዛኞቹ ግን ለማንም የትኛው ሙስሊም የሆነ ሰው ከቁርአን ውጭ ያሉ የሃይማኖት መጽሐፍትን ገልጦ ማንበብ አይገባውም። ዓላማው ምንም ይሁን ነብዩ ሰለላሁ ዐለይሂ ወሰለም ዑመርን የሚያክል ሱሐባ ከተውራት ያማራቸውን ጥቅስ ይዘው በመጡ ጊዜ ተቆጥተዋል። የመጠራጠር ምልክት እንደሆነም ገልጸዋል። የተጠራጠረ ሰው ነው ይሄ የሚያደርገው ማለታቸው። ከቁርአን ምን ጎድሎ ነው? አወለም የክፊህም አና አንዘልና ኢለይከል ኪታበ ዩትላ ዐለይሂም ቁርአንን አንተ ላይ አውርደናል እሱ አይበቃቸውም እንዴ ብለዋል። ቁርአን ያልበቃው ምንም አይበቃው። ቁርአን ያላስተካከለው ምንም አያስተካክልም። ቁርአን ያላጠገበው ምንም አያጠግበው። ቁርአን ያላቃናው ያልመራው ምንም ሊያቃናው ሊመራው አይችልም። ትክክለኛው መሆን ያለበት ይህ ከመሆኑ ጋር ነገር ግን እነሱን ለመጥራት በእነሱ መጽሐፍ የሚታለሉ ሰዎች ካሉ መጽሐፍ ውስጥ ያሉ ስህተቶችን ለማሳየት ዒልም ያለው ሰው ቢያነብ ችግር የለውም። ለዚህም ነው ኢብኑ ተይሚያ ረሕመቱላሂ ዐለይህ አልጀዋቡ ሶሒህ ሊመን በደለ ዲን አልመሲሕ የተሰኘ ኪታብ ጽፈዋል። እዛ ላይ ከተውራት ከኦሪት ከወንጌል የተለያዩ ጥቅሶችን አስፍረዋል። ኢብኑል ቀይምም ሂዳየቱል ሐያራ ፊ አጅዊበቲል የሁድ ወነሷራ የተሰኘ ኪታብ አላቸው። እዛ ላይም በርካታ ጥቅሶችን አስፍረዋል። ከዛም በኋላ ሌሎችም የተለያዩ የፊቅህ ሊቃውንት ይሄን አካሄድ የሄዱበት ሁኔታ አለ። ነገር ግን ለተራ ሰው ይሄ አይፈቀድም። ጀማሪ ለሆነ ተማሪ ይሄ አይፈቀድም፣ ክልክል። ጥልቅ እውቀት ያለው ቀድሞ ሐቁን በሚገባ ያወቀ ሰው ይሄን ሊያደርግ ይችላል። ቁርአኑንም በደንብ ሳይረዱ ሐዲሱንም በደንብ ሳይረዱ ከዛም ከዚህም እያሉ ንጽጽር ብለው ስራ የሚሰሩ ሰዎች ከበድ ያሉ ጥያቄዎች ሲቀርቡባቸው የማይቆማሉ፣ የጠላት መሳቂያ ይሆናሉ፣ ወይም የመሰላቸው መልስ ይሰጣሉ። ጠላት ወደሚፈልገው አቅጣጫ ሊወስዳቸው ሊያደናበራቸው ይችላል። ነገር ግን ሸሪዓን በሚገባ ያወቀ ሰው አስሉ ማስረጃ ሊሆን የሚችለው ሰዎች ሊያምኑበት ሰዎች ሊያስተካክል የሚችለው ቁርአን ሐዲስ ነው ብሎ ከማመን ጋር ቁርአን ሐዲሱን እኮ የሚገጥም ጥቅስ እናንተም ጋር አለ ብሎ እነሱን ይበልጥ ለማሳመን ቢያነቡ ችግር የለም። ይሁዶች ወደ ነቢዩ አለይሂ ሰላቱ ወሰላም ጉዳይ ይዘው መጡ። ሁለት ሰዎች አንድ ወንድና አንድ ሴት ዝሙት ሰርተው ነበር። ነሰላሁ ሰላም ወልዓፊያ ነቢይ ጋር መተው ሲያማክሯቸው ተውራታችሁ ምን ይላል ዝሙተኛን ወግሮ መግደልን በተመለከተ ምን ይላል ሲሏቸው አዋርዷቸው ትንሽ ግርፏቸው ይላል አሉ። ደበቁት ሐቁን። ይህ ሲባል ይህ ውይይት ሲደረግ ቦታው ላይ አብዱላህ ኢብኑ ሰላም የሚባለው የመዲና ሰዎች ዓለም የቀድሞ አይሁድ ኋላ ላይ የሰለመ ሰው ቦታው ላይ ነበረና ውሸታችሁን ነው ተውራት ውስጥ ዝሙት የሰራ ሰው ተወግሮ መገደል አለበት የሚል ጥቅስ አለ አላቸው። አምጡና ተውራትን ገለጡ አሉ አብዱላህ ኢብኑ ሰላም። ተውራቱን አምጥተው ገለጡት። ዝሙት የሰራን ሰው ወግራችሁ ግደሉ የሚለው ላይ እጁን አሳረፈበትና ከፊት ከኋላ ያለውን ቀርቶ አለፈ። አብዱላህ ኢብኑ ሰላም እጅህን አንሳው አላቸው። ለአንባቢው እጅህን አንሳ አለ። እጁን ሲያነሳ ዝሙት የሰራ ሰው ተወግሮ መገደል እንዳለበት የሚያሳይ ጥቅስ አለ። አፈሩ፣ ደነገጡ። እውቀት አጋለጣቸው። ሰደቀ ያ ሙሐመድ አሉ። እውነቱን ነው የአብዱላህ ኢብኑ ሰላም ተውራት ውስጥ ዝሙተኛን ወግራችሁ ግደሉ የሚል አለ አሉት። እንግዲያውስ እናንተው ጋር ባለው ሐቅ ነው መፈርደው እነዚህ ሁለት ዝሙት የሰሩ ሰዎችን ወግራችሁ ግደሏቸው። አብዱላህ ኢብኑ ዑመር ይሄ ሲደረግ ቦታው ላይ ነበሩና በዓይኔ አይቻለሁ ሁለቱም እየተወገሩ ሲገደሉ ሰውየው ለሴትየዋ ድንጋዩን ሲከላከልላት አየሁ ብላ የሐራምም ቢሆን በመካከላቸው መተዛዘን መዋደድ ነበረ ማለት። አላህ ተባረከ ወተዓላ የሰው ልጆች የሚጎዱ ነገሮችን ከጥንት ጀምሮ ይከለክላል። ዝሙት አንዱ መዋደድ መፈቃቀድ ብቻ አይደለም። ወንድና ሴት አብረው ለመኖር የሚያበቃው አሁን ላይ ያለው አብዛኛው ካፍር የሚያደርገው ይሄን ከተዋደዱ ሁለቱ ከተፈላለጉ አብረው የፈለጉትን ማድረግ ይችላሉ። ኒካህ ካልታሰረ ዚናነቱ አይቀርም። ከጥንት ጀምሮ ዝሙት የተከለከለ ተግባር ነው። ተውራትም ኢንጂልም ቁርአንም ዝሙትን ከልክለዋል። እንደዚህ አይነት
ወሳኝ ነጥቦችን ሰዎች በደንብ እንዲረዱ እንዲገነዘቡ ለማድረግ መሰረቱን ቁርአን ከማድረግ ጋር ሸሪዓ ከማድረግ ጋር ቢያጣቅሱ ችግር አይኖረውም። ይሄን ተከትሎ ሊመጣ የሚችል ጥያቄ ሊኖር ስለሚችል ለዚህ ጥያቄም መልስ መስጠት የሚችሉበት የእውቀት ብቃትን ካካበቱ ካዳበሩ በኋላ መሆን አለበት። መቸኮል አያስፈልግም። ከቁርአን ውጭ ያለን የሃይማኖት መጽሐፍ ስሙ ምንም ይሁን ምን ከማንበብ መጠንቀቅ ያስፈልጋል። ለምን ከተባለ አንድ ተሰርዟል፣ በቁርአን ተሰርዟል ሁሉ። ሁለት ተዛብቷል፣ ተቀያይሯል። የተቀየረው የተዛባው ተውራቱ እንጂሉ አዲስ ኪዳኑ ብሉይ ኪዳኑ የተቀየረው ቃሉን ነው የቀየሩት ትርጉሙን ነው የቀየሩት ወይስ ቃሉንም ትርጉሙንም ነው? ሶስቱም ተብሏል። የተወሰኑ ዑለሞች አይሁድና ነሷራ መጽሐፋቸውን የቀየሩት ቃሉን ብቻ ነው ጨምረው ቀንሰው ነው። ሌሎች ደግሞ ትርጉሙን ነው የቀየሩት ብለዋል። ሌሎች ደግሞ ቃሉንም ትርጉሙንም ነው የቀየሩት ህጉንም ጭምር የቀየሩት ብለዋል። ራጂህና ትክክለኛውም ይሄ ነው። ኢብኑል ቀይም ኢብኑ ተይሚያ የመረጡት። ስለዚህ ሐሳብ የተጨመረ የተቀነሰበት ቃል የተዛባበት ወደፊት ወደ ኋላ የተደረገበት መጽሐፍን አንብቦ ምንድነው የሚገኘው? የተጣመመ የተንሻፈፈ የተጨመረበት የተቀነሰበት ከዛም በፊት ደግሞ የተሰረዘ በቁርአን የተቀየረን የተሻረን መጽሐፍ በማንበብ ምንድነው የሚገኘው? በሁሉም ነገር ቁርአን የተሟላ ነው። የሚፈልጉትን ጠቃሚ ነገር ሁሉ ከቁርአን ማግኘት ይቻላል። ዑመርን ከተውራት የተወሰደን ጥቅስ ማንበብ ከከለከሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ በየትኛውም ዘመን የሚገኝ ሙስሊም ከተውራት በታች ያሉ የቢድዓ የፍልስፍና ሰዎች የጻፏቸው የጥመት አንጃዎች ያዘጋጇቸው መጽሐፍትን ከማንበብ መጠንቀቅ ያስፈልጋል። ወደ ጥመት የሚጣሩ ቢድዓን የሚያስፋፉ መጽሐፍትን ማቃጠል እንደማያስቀጣ ዋጋውን እንደማያስከፍል የፊቅህ ኪታብ ላይ ተጠቅሷል። የሙዚቃ መሳሪያን ቢሰብር አንድ ሰው ኸምርን ቢያፈስ አይጠየቅም። ሙስሊም የሆነ ሰው ኸምር ሲጠጣ አይቶ ቢያፈስበት አሊያ ደግሞ የዘፈን መሳሪያ ይዞ የሚያጫወትን ሰው አግኝቶ ቢሰብርበት ክፈል አይባልም በሸሪዓ። መጥፎን ነገር አስወግዱ ተብሏል። ነገር ግን ቅድም እንዳልነው አቅም ያለው ሰው ይሄን የሚያደርግ ልክ እንደዚሁ የቢድዓ ኪታቦች የፍልስፍና የጥመት ኪታቦችን አንድ ሰው ቢያቃጥል ቢጥል አገልግሎት እንዳይሰጡ ቢያደርግ ክፈል አይባል። ምክንያቱም ክብር የሌለውን ነገር ነው ያስወገደው። ክብር ያለውን ነገር ካስወገደ ነው ክፈል የሚባል። ስለዚህ ኸይርን የፈለገ ኸይሩን ከቁርአን ያገኛልና የቢድዓ የፍልስፍና የጥመት መጽሐፍትን መግዛት ማንበብ፣ ቁርአን ሐዲስን ትቶ ከሌላ ነገር እውቀት አገኛለሁ፣ አስተሳሰቤን አዳበራለሁ፣ አሰፋለሁ ኢላ ገይር ዛሊክ ያሉ ወደ ሌላ መሄድ አያስፈልግም። በቁርአን ሐዲስ እውቀት ራስን ካነጹ በኋላ አስፈላጊ ሆኖ ከተገኘ ሌሎች ከዲን ጋር ያልተያዙ ነገሮችን ማንበብ ይቻላል። ከዲን ጋር የተያያዙትንም ሌሎችን ለማስረዳት ለማስጠንቀቅ ማንበብ ይቻላል። ማንኛውም ነገር ከማድረጋችን በፊት ቀድመን ራሳችንን በቁርአን እውቀት በሐዲስ እውቀት ልንገነባ ይገባል። ወልኩሉ ፊል ቁርአኒ ወሱነኒ ለቲ ጃአት ሚነል መብዑቲ ቢልፉርቃኒ ብለዋል አልኢማም ኢብኑል ቀይም ረሕመቱላሂ ዐለይህ ኑንያቸው ላይ። ወልኩሉ ለሰው ልጅ የሚያስፈልግ ነገር በሙሉ ፊል ቁርአኒ ወሱነኒ በቁርአንና በሐዲስ ውስጥ ተካተዋል። አለቲ ጃአት ዐኒል መብዑቲ ቢልፉርቃኒ ሐቅና ባጥልን ለመለየት የተላኩት ነቢ ሙሐመድ ይዘውት በመጡት ቁርአንና ሐዲስ ውስጥ ኸይር የተባለ ሁሉ አስፈላጊ የተባለ ነገር ሁሉ እዛ ውስጥ አለ። ኢዳ ዒልም መማሩ ብቻ አይደለም፣ የምንማረውን ዒልም ልንመርጥ ይገባናል። ምን አይነት መጽሐፍ ማንበብ እንዳለብን፣ ከምን አይነት አስተማሪ ዒልም መውሰድ እንዳለብን ልናውቅ ልንነቃ ይገባናል። መማሩ ብቻ ነው። ብዙ ሰዎች ይማራሉ 10 ዓመት 15 ዓመት 3 ዓመት ይለፋሉ፣ ይደክማሉ። ነገር ግን የሚማሩትን አያውቁም፣ የሚያነቡትን አያውቁም፣ የሚሰሙትን አያውቁም። ወደ አላህ የሚያቀርብ ሳይሆን ከአላህ የሚያርቅ፣ ወደ ነብዩ ሱና የሚጠራ ሳይሆን ወደ ቢድዓ የሚወስደን ትምህርት ይማራሉ። ጊዜያቸውን ያቃጥላሉ፣ በከንቱ አኺራቸውን ያበላሻሉ። ይህ መሆን የለበትም። ይሄ እጅግ በጣም ወሳኝ ሐዲስ ነው። እንዴ ልናስተነትነው መንገዳችንን ልንገመገምበት ይገባል። وعن أبي ثعلبة الخشني رضي الله عنه مرفوعا أبو ثعلبة الله መልካም ስራቸውን ይደርላቸውና مرفوعا ከነቢ እንዳስተላለፉት إن الله فرض فرائض الله تبارك وتعالى ግዴታዎችን ደንግጓል፣ ግዴታ አድርጓል። فلا تضيعوها ቸላ አትበሏቸው፣ አትተዋቸው። وحد حدودا ድንበርም አበጅቷል። فلا تعتدوها ከዛ ድንበር አትውጡ። የተፈቀደውን የተወደደውን
እየሰራችሁ አጥሩ ስር ኑሩ፣ ከእስላም አጥር አትውጡ። ወሐረመ አሽያአ እስላም ውስጥ አንዳንድ ነገሮችን ጥቂት ነገሮችን ደግሞ ሐራም አድርጓል፣ ከልክሏል። ፈላ ተንተሂኩሃ አትዳፈሯቸው፣ አትስሯቸው። ወሰከተ ዐን አሽያአ ስለ አንዳንድ ነገሮች ደግሞ አላህ ተባረከ ወተዓላ ብይኑን አልነገረንም። ስለ አንዳንድ ነገሮች ብይናቸውን አልነገረንም። ረሕመተን ለኩም ለእናንተ አዝኖ ነው። ገይረ ኒስያኒን ረስቶ ሳይሆን ባለማወቅ ሳይሆን አንዳንድ ነገሮችን ዝም ብሏል። ይህ አይነቱን በተመለከተ ደግሞ ፈላ ተብሐቱ ዐንሃ ስለሱ አትፈላፈሉ። ሐዲሱን ሐሰን የሆነ ሶሒሕ የሆነ ሐዲስ ነው። ረዋሁ ዳረቁጥኒዩ ወገይሩሁ ዳረቁጥኒና ሌሎችም ዘግበውታል። ይህ እጅግ በጣም ወሳኝ የሚባል ለጣሊበል ዒልም መሰረት የሚባል ሐዲስ ነው። ሐዲሱን ያስተላለፉት አቡ ተዕለበተል ኹሸኒ የሚባሉ ታዋቂ ሰሓቢ ናቸው። ጁርሱም ኢብኑ ናሽር ይባላል ስማቸው። ብዙ ጊዜ የሚታወቁት በኩንያቸው በቅጽል ስማቸው አቡ ተዕለበተል ኹሸኒ ነው የሚባሉት። ሙሉ ስማቸው ጁርሱም ኢብኑ ናሽር ስጁድ ላይ ነው የሞቱት ረዲየላሁ ዐንሁ ወአርዳህ። ሌሊት የሰገዱ ቆይተው የመጨረሻው ስጁድ ላይ ባሉበት ከጌታቸው ጋር ተገናኝተዋል። አንድ የኻቲማ ማማር ምልክት ነው። ሴት ልጃቸው በተኛችበት አባቷ ሲሞት አይታ አባቴ ሶላ ብድግ ብላ ስትነሳ እናትየው ያው እዛ ጋር እየሰገደ ነው ብትላትም ሄዳ አባቷን ስትነካካ ሞተው አግኝታለች ረዲየላሁ ዐንሁ ወአርዳህ ወረዘቀና ጀሚዐን ሑስነ አልኻቲማ። አቡ ተዕለባ መርፉዐን ከነቢ እንደተናገሩት፣ መርፉዐን ከተባለ ከነቢ እንደተናገሩት፣ መውቁፈን ከተባለ ሰሓቢዩ ራሱ የተናገረውን። ኢነላሃ ፈረደ ፈራኢደ ፈላ ቱደይዑሃ አላህ ተባረከ ወተዓላ አንዳንድ ነገሮችን ግዴታ አድርጓል። ፈላ ቱደይዑሃ አላህ ግዴታ ያደረጋቸው ነገሮችን ከመስራት ወደ ኋላ አትበሉ፣ ቸላ አትበሉ፣ አታበላሹ። ግዴታችሁን ከመወጣት አትዘናጓ። ፈርድ ማለት በጣም ግዴታ የሆነ ነገር ማለት ነው። በተለይ በአንዳንድ ፉቅሃዎች አመለካከት መሰረት ፈርድ የሚለው ዋጅብ ከሚለው ከፍ ያለ ነው። ኢነል ፈርደ አርፈዑ ደረጀተን ሚነል ዋጅብ ብላ። በተለይ በሐነፊዮች መዝሀብ መሰረት ፈርድ የሚለው ዋጅብ ከሚለው ከፍ ያለ ነው። ኢማም አሕመድ፣ ኢማም አቡ ሐኒፋ ሌሎችም ፈርድ የሚለው ከዋጅብ ከፍ ያለ ነው ብላ። ብዙ ጊዜ ፈርድ የሚሉት በቁርአን ስሙ ተጠርቶ የተደነገገ የታዘዘ ነገር ሲሆን፣ ዋጅብ የሚሉት ደግሞ ከቁርአን ውጪ ባሉ ማስረጃዎች ግዴታነቱ የተረጋገጠ ነገር ሲሆን፣ ዞሮ ዞሮ ፈርድም ዋጅብም እያንዳንዱ ሙስሊም በግዴታነት ሊተገበረው የሚገባ ነገር ማለት ነው። ፈርድ ነው በደንብ ሰራዋለሁ፣ ዋጅብ ነው ቀዝቀዝ አድርጌ ሰራዋለሁ አይባል። ዞሮ ዞሮ በቁርአን በሐዲስ በኢጅማዕ የተረጋገጠ ግዴታን አምነን ፈጥነን ልንሰራ ይገባን። ነገር ግን በቁርአን በግልጽ የታዘዙ ነገሮች ሲሆኑ ይበልጥ ትኩረት ልንሰጥ እንችላለን። ሌላኛውን ናቅ እናደርጋለን ማለት አይደለም። ኢነላሃ ፈረደ ፈራኢደ ፈላ ቱደይዑሃ አላህ አንዳንድ ነገሮችን ፈርድ አድርጓል። አታበላሹት፣ ቸላ አትበሉት፣ ንቃችሁ አትተዉት፣ ፈጥናችሁ ተግብሩት። አላህ ብቻ ፈርድ ያደረገው አይደለም፣ ነቢይም ፈርድ ያደረጉታል። በቁርአን ብቻ የታዘዘውን አይደለም ፈርድ ነው ብለን ፈጥነን ምንሰራው። አላ ኢኒ ኡቲቱል ኪታበ ወሚስለሁ መዐሁ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ በሌላ ሐዲስም አላ ወኢነማ ሐረመ ረሱሉላህ ሚስሉ ማ ሐረመ አላህ ተብሏል። ረሱል ሐራም ያደረጉት አላህ ሐራም እንዳደረገው ነው የሚቆጠረው ተብሎ። ይህ ታለ ቁርአን ምን ሱራ ላይ ነው እንዲህ ነገር የተከለከለው እንዲህ ነገር ግዴታ የተደረገው ብለው የሚከራከሩ ጃሂሎች አሉ፣ ከቁርአን የራቁ። ቁርአን ሁሉንም ነገር በስም አይደለም የሚያዘው የሚከለክለው፣ በወስፍን እንዲህ አይነት ነገሮች ክልክል ናቸው፣ እንዲህ አይነት ነገሮች ግዴታ ናቸው የሚል ጥቅል አካሄድ ነው የሚሄደው። አንዳንድ ነገሮችን በስም ሊያዝ ሊከለክል ይችላል። ፈላ ቱደይዑሃ ተግብሩት ማለት ነው። በታዘዛችሁት መሰረት ወቅቱን ጥራቱን በጠበቀ መልኩ ተግብሩት። ተጥይዕ ካረጋችሁ ወንጀለኛ ትሆናላችሁ ማለት ነው። ተርኩል ዋጅቢ ሐራም ተብሏል በቃዒዳ። ተርኩል ዋጅቢ
ሐራመው ተርኩል ዋጂብ ሙሐረም ተብሎ አላህ ዋጅብ ያደረገውን ነገር ሆን ብሎ መተው ሐራም ነው፣ ወንጀል ነው። ነፍስ ማጥፋት ወንጀል እንደሆነ ሁሉ ሶላትን መተው ወንጀል ነው። ግዴታ የሆኑ ነገሮችን መተው ኢስም ነው፣ ከአላህ ጋር የሚያጣላ። ወሐደ ሁዱደን ፈላ ተዕተዱሃ ድንበሮችን አስቀምጠዋል፣ ድንበሮችን አትለፏ። እስላም አጥር አለው፣ ከአጥሩ አትውጡ ማለት ዋጅብ የሆኑ ነገሮችን ተግብሩ፣ ሱና የሆኑ ነገሮችን በሱናነት ተግብሯቸው፣ ሐላል የሆኑ የተፈቀዱ ነገሮችን አድርጓቸው ተጠቀሙ። ከዚህ ግን አትለፉ። ወሐደ ሁዱደን ፈላ ተዕተዱሃ ማለት ይሄ ድንበር አስቀምጧል፣ ድንበሩን አትለፉ ማለት ነው። ወሐረመ አሽያአ ፈላ ተንተሂኩሃ አንዳንድ ነገሮችን ደግሞ ሐራም አድርጓል፣ አትዳፈሯቸው። አንዳንድ ነገሮችን ከልክሏል፣ ሐራም አድርጓል። ፈላ ተንተሂኩሃ እነዚህ ነገሮችን አትዳፈሩዋል። አሽያ የሚለው ውስንነታቸውን የሚያሳይ አብዛኛው ነገር የተፈቀደ ነው፣ ሐላል ነው። ጥቂት ነገር ነው የተከለከለ ነው። ወሐረመ አሽያ በጣም ጥቂት ነገሮችን የተወሰኑ ነገሮችን አላህ ሐራም አድርጓል፣ ያንራቁ። አብዛኛው ምግብ የሚፈቀድ ነው፣ የተከለከለ ነው። ከምግብ ከመጠጥ ውስጥ ጥቂት ነገሮችን ኸምር ነው ሐራም የተደረገው። የአስካሪነት ባህሪ ያለው ነገር ነው ሐራም የተደረገው። ከዛ ውጪ ሌሎች መጠጦች ሐላል ናቸው ሐራምነታቸው እስካልተረጋገጠ ድረስ። ምን ልጠጣ ተብሎ አይደለም መጠየቅ ያለበት፣ ምንድነው መጠጣት ማይቻለው ነው ጥቂቱ። ለዚህም ነው ሱረቱ አልአንዓም ላይ ቁል ላ አጂዱ ፊማ ኡሕየ ኢለየ ሙሐረመን ዐላ ጣዒሚን የጥዕሙሁ ኢላ አን የኩነ መይተተን አው ደመን መስፉሐን አው ለሕመ ኺንዚሪን ፈኢነሁ ሪጅስ አው ፊስቀን ኡሂለ ሊገይሪላሂ ቢህ ብሎ የተከለከሉ ነገሮች በጣም ጥቂት መሆናቸውን ለማሳየት ላ አጂዱ ፊማ ኡሕየ ኢለየ ሙሐረመን ወደ እኔ በወረደው ወሕይ መሰረት እንደው ከመብላት ከመጠጣት አንፃር ሐራም የተደረገ ነገር አላገኘሁም ኢላ ጥቂት ነገሮች ሲቀሩ። እነሱ ምንድን ናቸው? የሞተ ነገር ሲታረድ ፈሶ የሚወጣን ደም፣ የአሳማን ስጋ ከአላህ ውጭ ያለ አካል ስም ተጠርቶበት የታረደን ነገር እንጂ ተከልክሎ አላገኘሁም። ይሄንም ቢሆን የሞተን ኢላ ገይሪ ዛሊክ የተገደደ ሰው እንዲበላ ተፈቅደዋል ይላል። 2 ቀን 3 ቀን 4 ቀን ምግብ ያላገኘ ሰው ፊት ለፊቱ የሞተ እንስሳ ቢያገኝ ከተበላለት ህይወቱን ለማስቀጠል ቢቀምስ ችግር የለም። እዚህ ደረጃ ካልደረሰ ግን የሞተ የተከለከለ ነው። የአላህ ስም ከአላህ ውጭ ያለ አካል ስም ተጠርቶበት የታረደ የተከለከለ ነው። የአሳማ ስጋ የተከለከለ። እንስሳት ሲታረዱ ፈሶ የሚወጣው ደም የተከለከለ ነው። ስጋ ላይ ተቀላቅሎ የሚቀር ከመታጠቡ ጋር የደም ስሮች ውስጥ ስጋዎች ውስጥ አጥንቶች ውስጥ የሚቀር ደም ችግር የለውም ማለት። ለዚህ ነው አውደመን መስፉሐን የተባለ። ፈሶ የሚወጣ ደም ሐራም ነው። ፈሶ ግን ማይወጣ ውስጥ የሚቀር ማጠብ ማያስወግደው ሐላል። በጥቅሉ ሐራም የሆነውን ነገር ኑ ልንገራችሁ ብለህ ጥራቸው ብለው በአላህ ማሻረክ፣ ወላጆችን መበደል፣ ነፍስ ማጥፋት፣ ዝሙት መስራት እነዚህ ናቸው ሐራም የሆኑት ብለው የተወሰኑ እንደዚህ የተከለከሉ ነገሮችን ሸሪዓ የገለጸውና አሽያ ማለት ክልከላዎች ጥቂት ናቸው፣ የተከለከሉ ነገሮች ጥቂት ናቸው። ዲን እስላም ውስጥ መግባት የዲን ህግጋትን ሙሉ በሙሉ መቀበል እስር ቤት መግባት ነፃነትን ማጣት የሚመስላቸው ሰዎች አሉ። አይደል? ጥቂት ነገሮች ነው የተከለከሉት። የተከለከሉትም ለሰው ልጅ ደህንነት ጥቅም ሲባል ስለዚህ ወሐረመ አሽያ ፈላ ተንተሂኩ ጥቂት ነገሮችን ሐራም አድርጓል። የተፈቀደውን ብዙውን በመስራት እነዚህ ነገሮችን ራቋቸው። የከለከላቸው ነገሮችም ደግሞ ለእናንተው ጥቅም ነው፣ ጎጂ ነው። የሞተን መብላት ይጎዳል። የአሳማ ስጋ መብላት ይጎዳል። ዝሙት ዘር እንዲቀላቀል ሐያ እንዲጠፋ ያደርጋል። ባህሉ መጀራ የተከለከሉ ውስን ነገሮችም ቢሆኑ በምክንያት ነው የተከለከሉት። ወሰከተ ዐን አሽያእ ረሕመተን ለኩም ገይረ ኒስያኒን ፈላ ተብሐቱ ዐንሃ አንዳንድ ነገሮችን ከመግለጽ አላህ ተባረከ ወተዓላ ታቅቧል። የአንዳንድ ነገሮችን ብይናቸውን ከመግለጽ ታቅቧል። ለእናንተ አዝኖ ነው፣ ረስቶ አይደለም፣ ሳያውቀው ቀርቶ አይደለም። ይሄን በተመለከተ ደግሞ ከእናንተ ምንድነው የሚጠበቀው? ፈላ ተብሐቱ ዐንሃ አትፈላፈሉ። ሐራሙን ሐራም ነው ተብሏል፣ ራቁት። ዋጅቡን ሱናውን ስሩት። ሙባሑን ሐላል የተፈቀደውን ተጠቀሙት። የተከለከለውን ነገር ተጠንቀቁት። ከዚህ ውጭ ያሉ ነገሮች ደግሞ አላህ መልእክተኛው ዝም ካሉ ብይኑን ካልነገሩ የተነገሩ ብይኖች ውስጥ የማይገባ ከሆነ ኡሱል አልፊቅህ ላይ የሚጠቀሱ ነገሮች አሉ።
ደላላት የሚባሉ ይሄ ከተከለከለ ይሄ እዛ ውስጥ ይገባል ያሉ በቂያስ በእስቲህሳን በእስቲስሓብ ቁርአን ሐዲስ ላይ ስም ተጠርቶ ያልተከለከለውን ተከልክሏል፣ ያልታዘዘውን እዚህ ውስጥ ይገባል ይሄ መሆን አለበት የሚባል ነገር አለ። የዑለሞች ሥራ ነው ይሄ። በዚህም መልኩ ቢሆን እንደው ሕክማቸው ቢናቸው ካልታወቀ ተትቷልና ተውት። እናንተ የተተወው ረሕመተን ለእናንተ አዝኖ ነው፣ አላህ አስፍቶ ነው። ሁሉንም ነገር ይሄ ሐራም ነው ተውት፣ ይሄ ዋጅብ ነው ስሩት ቢላችሁ ልትጨናነቁ ትችላላችሁ። አትፈላፈሉ ለመስራት እንጂ አትጠይቁ። እንዲህ ቢሆንስ ያላችሁ አትፍጠሩን። ሰማይ በሙሉ ደም ዘንቦ ምድር ብትነጀስ ምን ይደረጋል ብሎ የጠየቀን ሰው እንዲህ አይነቱ ዝናብ ከዘነበ በኋላ መተህ ፈትዋ ጠይቅ ብለዋል። ሌሎችም እንደዚሁ ምድር በሙሉ ብትነጀስ በምን ትታጠባለች ተብሎ ሲጠየቁ በዶሮ ሽንት ብለው መልሰው ማይሆንን ነገር ስለጠየቅ ማይሆን መልስ ይሰጣል ማለት ነው። ስለዚህ የዲን እስላም ህግጋቶቹ ገርና ግልጽ ናቸው። መሰረታዊ ነገሮችን ማወቅ የተፈቀደውን መጠቀም፣ የተከለከለውን መጠንቀቅ፣ ግዴታ የሆነውን በግዴታነት አምኖ ተቀብሎ መተግበር፣ የተተዉ ነገሮች ስለነሱ ምንም ያልተባለ ነገሮችን መተው መጠቀም ነው የሚገባል። ሰከተ የሚለው ትርጉሙ ዝም አለ ማለት ነው። አላህ ተባረከ ወተዓላ ዝም የማለት ባህሪ ያለው ብለን እናጸድቃለን ወይ የሚል ዑለሞች ኺላፍ አለ። አዎ አላህ ተባረከ ወተዓላ ዝም ይላል ብለን እንገልጻለን ያሉ አሉ። አይ ዝምታን አናጸድቅም ለአላህ እዚህ የተፈለገው ወሰከተ ዝም ብሏል ሲባል የተፈለገው ስለ ሌሎች ነገሮች ሁክማቸውን ብይናቸውን ገልጾ ስለ አንዳንድ ነገሮች አለመግለጽን እንደ ሌሎች ብይኑን አለመናገሩን መግለጽ ነው እንጂ የተፈለገበት ከንግግር የመታቀብን ዝምታ ለአላህ ለማጽደቅ አይደለም ብለዋል። ትክክለኛውም ይሄ ነው። አላህ ተባረከ ወተዓላ እንደ ባህሪ ይናገራል ብለን ለአላህ ጥቅል ባህሪ እንደምናጸድቀው ሁሉ አላህ ዝም ይላል ብለን ራሱን የቻለ ሙስተቂል ጥቅል የሆነ ባህሪ አናጸድቅም። እዚህ የተነገረው ሐራም የሆኑ ነገሮች አሉ ነግሮናል፣ ዋጅብ የሆኑ ነገሮች አሉ ነግሮናል፣ ድንበሮች አሉ ከድንበር አትውጡ ብሎናል። ስለ አንዳንድ ነገሮች ግን ከዚህ ውስጥ የትኛውንም አላለም። ሰከተ ማለት አሁን ከተጠቀሱ ነገሮች ውስጥ ያልተመደቡ ነገሮች አሉ፣ ስለነሱ ምንም አልተናገረም ማለት ነው። ሕክሙን ብይኑን አልነገረንም ማለት ነው። እንዲህ አይነቱን አትፈላፈሉ። የተከለከላችሁትን ተከልከሉ፣ የታዘዛችሁትን ተግብሩ ማለት ነው የተፈለገው። هذا وبالله التوفيق። የዛሬ እርሳችን እዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።